በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በታላቅ ኃይልና ስልጣን ክርስቶስ ከሙታን ተለይቶ ተነሳ። ሰይጣንን አሰረው፣ አዳምንም ነፃ ወጣው። ከእንግዲህ ወዲህ ሰላም ሆነ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን ሁሉ ወዳጆች በያላችሁበት ሆናችሁ ይህን መርሃ ግብር የምትከታተሉ ሁላችሁም ሰላም እግዚአብሔር ከሁላችን ጋር ይሁንልን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ለትንሣኤው ያደረሰን አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁን። ቅዱስ ያሬድ በዚህ በዘመነ ትንሣኤ ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ፣ ምድርም በክርስቶስ ደም ታጥባ ፋሲካን ታደርጋለች ብሎ የዘመረው ዝማሬ ቅድም እህታችንም በመግቢያዋ ላይ ዘምራልናለች። ለዘመረችልን ለታችን ዝማሬ መላእክትን ያሰማልን። የሰው ልጅ ሁሉ ሊደሰትባት የምትገባዋ ዘመነ ትንሣኤን እግዚአብሔር በቸርነቱ ስለሰጠን ክብርና ምስጋና ለእርሱ ይሁንልን። እንግዲህ አሁን ወንድማችን አንተነህ እንዳለው ከእኔ ጋር ቀጠሮ የያዝነው ስለ መቅድመ ተአምረ ማርያም እንድንማር ነው። ማለት ምን ማለት ነው የሚሉትን በመቅድመ ተአምረ ማርያም ላይ ያሉትን አንዳንድ ቃላት በመምዘዝ ቤተክርስቲያን የምታስተምረውን አይደለም የማታስተምረውን አይደለም የማታስበውን እንኳን ፈጽሞ ተቀብላው እንደምትኖር የህይወቷ አካል የትምህርቷ አካል እንዳደረገችው ተደርጎ ለዘለፋ ለትችት መሀል ላይ ያሉትን ሰዎች ህሊና ለማባከን ግራ ለማጋባት ከተቻለም ደግሞ የደከሙትን ለማስወጣት እንደ መሳሪያ አድርገው ሲጠቀሙት ይታያልና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ላይ ምንድነው የምታስተምረው? ተአምረ ማርያምን ምን ብላ ነው የምትቀበለው፣ የምታስተምረው፣ የምታነበው፣ የምታከብረው? ከምን አንጻር ነው? እንዴት አድርጋ ነው የሚሉትን ነው። እንግዲህ በመቅድሙ ላይ አብዛኞቹ መቅድሙ ሁለት ነው፣ የዘወትር አለ የሰንበት አለና በሁለቱም በዘወትሩም በሰንበቱም እንደዚሁ በመርገፎቹም ላይ ሙሉን ነው የምናየው እና ምንድነው ያለው የተቀመጠው ሐሳብ ምንን ነው የሚገልጸው የሚለውን ነው የምናየው። እንግዲህ እንዳጋጣሚ ሆኖ ዛሬ ይሄንን ትምህርት የደረሰን በዘመነ ትንሣኤ ነው። ዛሬ ደግሞ የትንሣኤ አራተኛው ቀን ላይ ነው የምንገኘው። አራተኛው ቀን አልዓዛር ይባላል። ሁላችሁም እንደምታውቁት ከሰኞ ጀምሮ እስከ እሁድ ድረስ ያሉት ዕለታት የራሳቸው ስያሜ አላቸው። ያው ሰኞ ማዕዶት ነው የሚባለው፣ ትላንት ማክሰኞ ቶማስ ይባላል፣ ዛሬ ረቡዕ አልዓዛር፣ ነገ ሐሙስ አዳም፣ ከነገ በኋላ ዓርብ ቅድስት ቤተክርስቲያን፣ ቅዳሜ ቅዱሳት አንስት፣ እሁድ ደግሞ ዳግም ትንሣኤ ነው ብለን የምናስበውና የዛሬውም የአልዓዛርን ታሪክ በጣም ሰፊ ታሪክ ነው ያለው፣ አስተማሪ ታሪክ ነው ያለው። እንደው ስለ ትንሣኤው ትንሽ ነገር አይተነው ብናልፍ መልካም ነው የሚል ሐሳብ አለኝ እኔ። ያው ይሄ ተከታታይ የምንማረው ትምህርት በየቀኑም ስለምናገኘው ደግሞ ዛሬ ከጀመርን በየሳምንቱ ይሄን ይዘን ስለምንሄድ ትንሣኤውን በዚህ በጉባኤ ኒቆዲሞስ በረቡዕ ጉባኤያችን
ስለ ትንሣኤው ሳይነገር እንዳያልፍ ማለት ነው። እንግዲህ አባቶቻችን ሁልጊዜም የምናውቀው ቃለ እግዚአብሔር እንኳን ቢሆን በዕለቱ መነገር ያለበት በዕለቱ መድረስ ያለበት እንደ ጸሎትም ስለሆነ ከዚያም በዓል በረከት ስለሚያስገኝ እና መባል አለበት ብለው ስርዓት ሰርተውልናል። ልብ ብላችሁ ከሆነ በትንሣኤ አሁን በሶስተኛው ቀን ከሙታን ተለይቶ ተነሳ የሚለው ላይ ሲደርስ ወአመሳልስት ዕለት ብለው ያዜማሉ። በዜማ እንዲባል ስርዓት ሰርተዋል። ነክ ነኩን ያ እንግዲህ ስለ ትንሣኤው እንደው ማየት አለብን፣ ሳንነካው ማለፍ የለብንም ያልኩት ስለ ትንሣኤው በተለያየ መንገድ እንማራለን። ስለ ትንሣኤው የማንማርበት ጊዜ የለም። ማወቅ ለእውቀት አይደለም። ነገር ግን እንደዚህ አይነት በበዓል ውስጥ ስናልፍ ደግሞ በዚህ ዕለት የሚታሰበውን በዓል አንስቶ ተርኮ ማለፍ በራሱ ከበዓሉ በረከት ማግኘት ነው። ከሚታሰበው ቅዱስም በረከት ረድኤት ይገኛል። ለዚያ ነው እንግዲህ በየቀኑ በበዓላቱ ቀን በስማቸው የተሰየሙትን ቅዱሳን እናነሳለን፣ መልካቸውን እናደርሳለን። ያ በረከት ስለሆነ ነው፣ አንዱ የበረከት ምንጭ ስለሆነ እርግጥ ነው ያነሳነው ሀሳብ በጣም ትልቅ ሀሳብ ነው። ከአዋልድ መጻሕፍት መካከል ተአምረ ማርያምን ማየት ምንድን ነው የሚሉትን ያው ለእኛ አውቀ ነው ገብቶን የምናደርገውን ነገር ሌሎች እንዴት እንዳልተረዱት ለማሳየት ያክል ነው እንጂ ተአምረ ማርያምን ያልገባው ሰው ኖሮ አይደለም። ግን እኛ የገባንን ሌሎች በምን መልኩ ነው እንዴት ነው የሚረዱት የሚለውንም በዚያው እንድናየው ነው። ስለዚህ በአጭሩም ቢሆን ለዛሬ ስለ ትንሣኤው ብንነጋገር መልካም ነው የሚል ሀሳብ አለኝ። ምናልባት መርሃ ግብር መሪያችን አስተያየት ካለ በዚህ ላይ የለም የተያዘው ይቀጥል የሚልም ሀሳብ ካለ ይሁን መምህር፣ አግባብ ነው፣ እውነት ነው። የትንሣኤውን ነገር ሳናነሳ ማለፍ አይገባንም። ስለዚህ በእርሱ ሀሳብ ጉባኤው ይስማማል። እሺ፣ አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሆንልን። ቅድም እንዳልኩት ነው በዕለቱ የሚታሰበውን ቅዱስ ትንሽም ቢሆን ስሙን ጠርቶ ማለፍ በጎ ነገር ስለሆነ ነው። የቅዱሱን በረከት ስለሚያድርብን የበዓሉ በረከት ስለምናገኘው ስለ ትንሣኤው ትንሽ ነገር እንማር ለዛሬ። እንደ መግቢያ ደግሞ ጠቆም አድርገን ነው ለሚቀጥለው ተልመ ነው። ትልም ይባላል አባቶቻችን ከማረሳቸው በፊት ሄደው እርሻቸውን አንድ ፈር ያወጡለትና ይሄ ትልም ይባላል። በዚህ በጉባኤ ቤትም ልብ ብላችሁ ከሆነ በተለይ በዚህ በውዳሴ ማርያም በኪዳን ትርጓሜ ላይ የሰኞን ውዳሴ ማርያም ተርጉሞ ሲጨርስ አንባቢው ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ሲል ነው ይቆየን የሚለው። ያ ማለት ተተለመ ማለት ነው። ለነገ ይሄኛው ለነገ ይቆየን እንደማለት ነው። እና ያው ስለ ትንሣኤው ትንሽ ከተነጋገርን በኋላ እንደ አባቶቻችን ትልሙን እናስቀምጣለን ማለት ነው። ስለ አዋልድ መጽሐፍና ስለ መቅድመ ተአምረ ማርያም ወደ ጥንተ ነገራችን ስንመለስ ቅዱስ ያሬድ ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ፣ ምድር በክርስቶስ ደም ታጥባ ፋሲካን ደስታን ታደርጋለች ይላል በመዝሙሩ ላይ ነው። ይሄ መዝሙር ሁለት ጊዜ ይዘመራል። የትንሣኤ ዕለትና የጰራቅሊጦስ ዕለት ይትፌሳ ሰማይ ወተሐሰይ ምድር፣ ሰማይ ደስ ይለዋል ምድርም ሐሴትን ታደርጋለች፣ አድባራ ውግር ተራሮችም ኮረብቶችም ደስ ይላቸዋል፣ ባህርም ማፈላጋትም ደስ ይላቸዋል ካለ በኋላ ሲያጠቃልል ግን ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ፣ ምድርም የደስታቸው ምንጭ እንደሆነ ሲናገር ምን እንደሆነ ሲናገር ምድርም በክርስቶስ ደም ታጥባ ሐሴትን ደስታን ፋሲካን ታደርጋለች አለ። እንግዲህ ምድር ማለት ታችኛ የምንኖርባት ምድር፣ የምንቆፍራት፣ የምንሰራባት፣ የምንተክልባት፣ የምንበላውን የምናገኝባትን ምድር ማለቱ ነው።
ሌላው ግን ምድር የተባለው የሰው ልጅ ነው ይላሉ ሊቃውንቱም ሲተረጉሙ። ሰውን ምድር ብሎ መጽሐፍ ይጠራዋል። ምድር የተባለበት ምክንያት በሶስት ምክንያት ነው። አንደኛው የተፈጠረው ከምድር ስለሆነ፣ ሁለተኛው የሚበላውን ነገር የሚያገኘው ከምድር ስለሆነ፣ መጨረሻም ተመልሶ የሚሄደው ከምድር ስለሆነ ወደ ምድር ስለሆነ በዚህ ምድር ምክንያት ምድር ይለዋል። ምድር በክርስቶስ ደም ታጥባ ሐሴትን ታደርጋለች ማለት የሰው ልጆች ምድር የተባሉ የሰው ልጆች በክርስቶስ ደም ታጥበው ኃጢአታቸው ተፈቆላቸው ወደሙ ለኢየሱስ ክርስቶስ ያነጻንም ሁሉ ኃጣውኢነ የኢየሱስ ክርስቶስ ደሙ ከኃጢአታችን ያነጻናል ስለሚል በክርስቶስ ደም ነጽተው ከኃጢአት ተለይተው የሰው ልጆች ደስታን ሐሴትን ያደርጋሉ ይላል። ቅዱስ ዮሐንስ አፈወርቅ የተባለ ሊቅ ስለ ትንሣኤው ሲናገር ትንሣኤውን በትንሣኤው መደሰት ያለበት ሰው የጾመ ብቻ አይደለም ይላል። ያ ማለት ምንድነው? አብይ ጾም ከጀመረበት አንስቶ የጾመ ሰው ጾሙንም በብቃት በትጋት የጨረሰ ሰው ብቻ አይደለም መደሰት ያለበት። መደሰት ያለበት ምድር ሁሉ ነው። ከመጀመሪያው ጾሙን ጀምሮ የጨረሰው ሰው በትንሣኤው ሊደሰት ይገባዋል። ደግሞ ከመሃል የጀመረም ካለ ከሆሳዕናም የጀመረ ካለ እንደገና ጾሙ ካበቃ በኋላም ትንሣኤው ሲታወጅም የሰማ ሰው እኩል መደሰት ይገባዋል ይላል። ምክንያቱም በትንሣኤው ማዘን፣ መከፋት፣ መቆዘም፣ መተከዝ አይገባም። ትንሣኤው የደስታ ነው። በትንሣኤው ማዘን የሚገባው ሰይጣን ብቻ ነው። በትንሣኤው ሐዘንን የወደዱ የፈለጉ አይሁድ ብቻ ናቸው። በትንሣኤው ሁሉ ፍጥረት ሁሉ ደስ ሊለው ይገባል ይልና ምክንያቱም ጌታችን በሕይወተ ሥጋ ሳለ ሲያስተምር አንድ ሰው ለሰራተኞችን ሊቀጥር ወጥቶ ጠዋት 3 ሰዓት ላይ ወጣ። ሰራተኞችን አገኘ፣ ተነጋገራቸው። አንዳንድ ዲናር ከፍላቸዋለሁ ብሎ ወደ ስራ ገቡ። እንደገና 6 ሰዓት ላይ ወጣ። አሁንም ስራ የፈቱትን አገኘ። ኑ አንዳንድ ዲናር ሰጣቸዋለሁ ብሎ አስገባቸው። 9 ሰዓት ላይ ወጣ። አሁንም አንዳንድ ዲናር ብሎ ሌሎችንም አመጣ። አራተኛ 11 ሰዓት ላይ ወጣ። ስራ ፈተው የቆሙትን አገኘ። እንደዚሁ በአንድ ዲናር ተስማምቶ ወደ ስራ አስገባቸው። መጨረሻ 12 ሰዓት ላይ ደሞዝ ሲከፍል ለሁሉም እኩል አንዳንድ ዲናር ከፈላቸው። ያን ጊዜ ጠዋት የገቡት ሰዎች እንዴት አሁን መጥተው ከእኛ እኩል እንዴት ትከፍላቸዋለህ ብለው አዘኑ። እሱ ግን ምን አለ? በገንዘቤ ምን አገባችሁ አላቸው። ስለዚህ ሁሉም ደስታውን እኩል ነው ማድረግ ያለበት። ይሄ ማለት በትንሣኤው ከመጀመሪያም ጀምሮ የጾመ መሃል ላይም የጀመረ ለሆሳዕናም የደረሰ እንደገናም ደግሞ ጾሙን ረስቶትም ዘንግቶትም ሳይችልም ቀርቶ ለትንሣኤው የበቃ ሰው በራሱ እኩል ደስ ሊለው ይገባል። ምክንያቱም በክርስቶስ ትንሣኤ ሐዘን ስለሌለ። ለዚያ ነው ቅዱስ ያሬድ ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ፣ ምድር በክርስቶስ ደም ታጥባ ደስታን ፋሲካን ታደርጋለች ብሏልና ሁሉ ሰው በክርስቶስ ትንሣኤ ሊደሰት ይገባዋል ይላልና ይሄ ደስታ ለምናደርግበት ትንሣኤ ስለደረስን አምላካችን እግዚአብሔርን እናመሰግነዋለን። ስለዚህ ሰላምታችንም 50ውን ቀን በታላቅ ኃይልና ስልጣን ክርስቶስ ከሙታን መካከል ተለይቶ ተነሳ፣ ሰይጣንን አሰረው፣ አዳምንም ነፃ አወጣው፣ ከእንግዲህ ወዲህ ሰላም ሆነ። ሰላምታችን በራሱ የደስታ ነው። ምክንያቱም ትንሣኤ የሚለው የእኛ ተስፋ የተረጋገጠበት የሞት ሞት የታወጀበት የሞት ሞት በሀገራችን አንድ አባባል አለ። ወይ ይሄ እኮ የሞት ሞት ነው ይባላል። በጣም ይገርማል። ዮሐንስ አፈወርቅ የሞት ሞት ማለት ሞት ራሱ የሞተው በክርስቶስ ትንሣኤ ነው። ሞት ሁሉም ገዳይ ነው። ሞት ገዳይ እንጂ ይሞታል ተብሎ አይታሰብም። ግን በክርስቶስ ትንሣኤ የሞት ሞት ታወጀ ማለት ሞት እንደሞተ ተረጋገጠ፣ ሞትም እንደሚሸነፍ ታወቀ። ቅዱስ ጳውሎስም ለዚያ ነው አይቴ ቀኖት ከሲኦል አይቴ ቀኖት ከሞት አይቴ መዊኦት ከሲኦል ሞት ሆይ መውጊያ የት አለ?
ሲኦል ሆይ ድል መንሳት የት አለ ብሎ የፎከረበት የታበየበት በሞት ላይ። ለዚያ ነው የሞት ሞት የታወጀበት ዕለት ነው። የሞት ሞት ማለት ሞት እንዲሞት የታወጀበት የተረጋገጠበት ዕለት ነው ትንሣኤ። ስለዚህ ሰውን ወደ ሐዘን፣ ወደ ለቅሶ፣ ወደ እንባ፣ ወደ ተስፋ መቁረጥ የሚያወርደው ሞት ከሞተ ደስታ ተተክቶልናል ማለት ነው እና በትንሣኤው ደስ ሊለን ይገባል። በትንሣኤው ደስታ ታውጇል፣ ደስታም ይታወጃል እና የኛ የትንሣኤያችን ተስፋ የተረጋገጠበት የሞት ሞትም የታወጀበት ሞትም እንደሚሞት የተረጋገጠበት የሞት ፍርሃት የራቀበት ሞት አቅም እንደሌለው ኃይል እንደሌለው የተሻለበት ዕለት ነው እና ሊቁም ምን ይላል? እንከሰ ኢንወርድ ታሕተ አላ ንተሎ ለዘፈጠረነ። እንግዲህ ወዲህ ወደ ሞት፣ ወደ መቃብር፣ ወደ መፍረስ፣ ወደ መበስበስ ወርደን አንቀርም። አላ ንተሎ ለዘፈጠረነ፣ የፈጠረንን ክርስቶስን እንከተለዋለን ይላል እና ክርስቶስ የሁላችን ፈጣሪ ነው። እኛም በክርስቶስ ትንሣኤ የእኛ ትንሣኤ የታወጀበት ነው። የሞትም ሞቱ የታወጀበት የተረጋገጠበት ዕለት ስለሆነ ምድር በክርስቶስ ደም ታጥባ ሐሴትን፣ ተድላን፣ ደስታን ታደርጋለች። ስለዚህ በትንሣኤው እንደሰታለን ማለት ነው እና በትንሣኤው የሚያዝን ማን ነው ከተባለ ሰይጣን፣ ዲያብሎስና አይሁድ ናቸው። ሁላችንም እንደምናውቀው የአይሁድ ቅንዓት ወደር አልነበረውም፣ ልክ አልነበረውም፣ መጠን አልነበረውም። በጣም ክፉዎች ነበሩ። በክርስቶስ ትምህርት ይቀኑ ነበረ። የሚቀኑት ደግሞ በሌላ ነገር አይደለም። እኛ የምናታልለውን፣ የምንበዘብዘውን፣ ገንዘቡን የምንቀበለውን፣ በላዩ ላይ ተሾመብንበት የምንኖረውን ሕዝብ ይቀማናል። ያከበረንን ሕዝብ እንዳያከብረን ያደርጋል። ያ ማለት የኛን ኃጢአት፣ የኛን ሐሰት፣ የኛን ክፋት እያወጣ ሲናገር ህዝቡ የሱን በጎነት፣ የሱን ቅንነት፣ የሱን ትምህርት፣ የሱን ተአምራት አይቶ ከእኛ ይልቅ ወደሱ ይሄዳል ብለው በክርስቶስ ላይ በጣም ይቀኑ ነበረ። ይሄንንም ለማድረግ ማለት ህዝቡን ከክርስቶስ፣ ክርስቶስንም ከህዝቡ ለመለየት በጣም ብዙ ጥረት አድርገዋል። ሁልጊዜ እንደምታውቁት እግዚአብሔርን ይሳደባል አሉ፣ የእግዚአብሔር ልጅ ነኝ ይላል አሉ፣ ኦሪትና ነቢያትን ሽሯል አሉ፣ ሰንበትን ይሽራል፣ ኦሪትና ነቢያትን ያቃላል አሉ። ይሄን ሁሉ ሲሉ ህዝቡ አለቅ ሲለው አልለይ ሲል ለምን ከንጉሱ አናጣላውም ብለው ሁለት ነገር አመጡ። የመጀመሪያው ለቄሳር ግብር አትክፈሉ ብሎ ይከለክላል ብለው ከሰሱት። በዚህም ክርስቶስን እንዲጠራጠር መንግስት በር ተከፈተለት። በመጨረሻም የአይሁድ ንጉስ ነኝ ብሏል ሲሉ በዚህ ምክንያት እንዲሰቀል አደረጉ እና ክርስቶስን በውሸት የአይሁድ ንጉስ ነኝ አላለም። እንዳላለ ማረጋገጫው በጲላጦስ ፊት ቀርቦ ሲመረመር ጲላጦስ አንተኑ ንጉሶሙ ለአይሁድ፣ የአይሁድ ንጉሳቸው ማለት አንተ ነህ አለው። አይ አንተ አልክ አለው። ንጉሳቸው ነኝም አይደለሁም አላለውም። በዚህ ጊዜ አንተ አልክ አለው። ንጉሳችሁን ልፍታላችሁ ወይስ በርባንን አለ። እንግዲህ ይሄ ሁሉ እነሱ ናቸው እንጂ አይሁድ ንጉስ የሚሉት እሱ የአይሁድ ንጉስ ነኝ ብሎ አልተናገረም። እንደውም ንጉስነቱ የዓለም ነው፣ የዓለም ንጉስ ነው እንጂ አይሁድ ንጉስ አይደለም። ሰባ ሰገል እንዳሉት አይቴ ሀሎ ንጉስ አይሁድ ዘተወልደ፣ የተወለደው የአይሁድ ንጉስ ወዴት ነው ያለው ብለው ሰብአ ሰገል የተናገሯትን ቃል ይዘው ነው እንግዲህ አይሁድም የአይሁድ ንጉስ የሚሉት። ክርስቶስ ግን የአይሁድ አላለም። እግዚአብሔር ሰ ንጉስ ውእቱ እምቅድመ ዓለም፣ ከዓለም አስቀድሞ ንጉስ ነው ተብሎ እንደተነገረለት እግዚአብሔር የዓለም ንጉስ እንጂ የአይሁድ ንጉስ ብቻ አልነበረም። ነገር ግን በዚህ በሐሰት ክሳቸው ተሳክቶላቸው ክርስቶስን እንዲሰቀል አደረጉ። ክርስቶስ ዓርብ ማታ 11 ሰዓት ከመቃብር ወርዶ በዮሴፍና በኒቆዲሞስ ተገንዞ በአዲስ መቃብር ተቀበረ። ልክ ክርስቶስን መቀበሩ ሲሰሙ የደስታ መግለጫ ሲለዋወጡ አመሹ። ሁሉም አይሁድ የገደሉት። በጣም የሚገርመው ግን ትንሽ ቆይተው አንድ ነገር ትዝ አላቸው። አልነጋም አልመሸም ብሎ እንግዲህ ዓርብ 9 ሰዓት ላይ 6 ሰዓት ላይ የተሰቀለው 9 ሰዓት ላይ ቅድስት ነፍሱ ከቅዱስ ሥጋው ተለየች። እስከ 11 ሰዓት በመስቀል ላይ ቆየ ለ2 ሰዓት ያክል። 11 ሰዓት ዮሴፍና ኒቆዲሞስ ከመስቀል አውርደው በአዲስ መቃብር ቀበሩት።
በዚህ ጊዜ አይሁድ የደስታ መግለጫ ሲለዋወጡ አመሹ። ነገር ግን ሁሉም ወደ አልጋቸው ሲያመሩ አንድ ነገር አስታወሱ። ምን የሚል? ክርስቶስ በሕይወተ ሥጋ 3 ዓመት ከ3 ወር አስተምሯል። ሲያስተምር አይሁድ ይዙኛል፣ ይገሉኛል፣ በሶስተኛው ቀን ከሙታን ተለይቼ እነሳለሁ ብሎ አስተምሯል። ሞቱንም ትንሣኤውንም ቀድሞ ተናግሯል። ክርስቶስ ነቢይ ይለዋል። ለዛ ነው ነቢይ የሚባለው። ክርስቶስ ስለ ሞቱና ስለ ትንሣኤው ስለ ዓለም ፍጻሜ ሁሉ ስለተናገረ ነው። የነቢያትን ስራ ስለሰራ ነው። እንደ ነቢያት ትንቢት ስለተናገረ ነው። እና ስለ ትንሣኤው ብዙ ቦታ ተነግሯል። በዮሐንስ ወንጌል ምዕራፍ 2 ላይ ንስትው ወለዝንቱ ቤተ መቅደስ ወበሰሉስ መዋዕል አነሥኦ፣ ይህን ቤተ መቅደስ አፍርሱት እኔ በሶስተኛው ቀን እሰራዋለሁ ብሏቸዋል። አይሁድ 46 ዓመት ስለፈጀው ስለ ቤተ መቅደሱ ይመስላቸው ነበረ። ክርስቶስ ግን ስለገዛ ሰውነቱ ይናገር ነበር ይላል። እንደገና በማቴዎስ ወንጌል ምዕራፍ 12 ላይ ወበከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ ከማሁ ይነብር ወልደ እጓለ እመሕያው ውስተ ልበ ምድር። ዮናስ 3 መዓልትና 3 ሌሊት በዓሣ ውስጥ እንደኖረ የሰው ልጅም በመቃብር 3 መዓልትና 3 ሌሊት ያድር ዘንድ ይገባዋል ብሎ ይናገር ነበር። ይይዙኛል፣ ይገሉኛል፣ በሶስተኛው ቀን እነሳለሁ ብሎ ደጋግሞ ተናግሯል። በነቢያትም ስለ ክርስቶስ ትንሣኤ ተነግሯል። ወተንሥአ እግዚአብሔር ከመ ዘንቃህ እምነዋም አንሰ ሰከብኩ ወኖምኩ ወትንሣኤኩ እስመ እግዚአብሔር አንሣአኒ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ እኔ ተኛሁ አንቀላፋሁ፣ እግዚአብሔር ደግፎኛልና ተነሳሁ የሚል ብዙ ትንቢት ተነግሯል። ከትንቢቱ በተጨማሪ ደግሞ ራሱ እነሳለሁ ብሎ ተነግሯል። እና ይሄንን ትምህርት ትዝ አላቸው። እነሳለሁ ብሎ ያስተማረው ትምህርት ትዝ አላቸው አይሁድ እና በጣም ተጨነቁ ይላል። እነሳለሁ የሚለውን ትምህርት ሲሰሙ ተጨነቁ፣ እንቅልፍ አልተኙ። ገና ሳይነጋ በጠዋቱ ቅዱስ ማቴዎስ ጽፎታል በ27ኛው ምዕራፍ መጨረሻ አካባቢ በሊቀ ካህናቱ ግቢ በሌሊት ተሰበሰቡ እና ጲላጦስን ምን አሉት? ክብር ይግባው መቼም አምላካችን፣ እነሱ ያሉትን ደግሞ መናገር ድፍረት እንዳይሆንብን ክብር ይግባው ብለን እንቀጥላለን እና ያ አሳች በሕይወተ ሥጋ ሳለ በሶስተኛው ቀን እነሳለሁ ብሎ ያስተማረው ትምህርት ትዝ አለን አሉ። ክርስቶስን ነው አስባቸው የተናገሩት። አይሁድ ናቸው ሊቃነ ካህናት። እና የአሳች በሕይወተ ሥጋ ሳለ በሶስተኛው ቀን ከሙታን መካከል ተለይቼ እነሳለሁ ብሎ ያስተማረው ትምህርት ትዝ አለን። ኋላ እንዳይነሳ ደቀ መዛሙርቱም እንዳይረብሹ መቃብሩ በትልቅ ድንጋይ ይገጠም የሚል ሐሳብ አቀረቡ። እንደውም ቅዱስ ማቴዎስ ምን ይላል? የኋለኛው ስህተታችን ከፊተኛይቱ ስህተት እንዳትከፋ አሉ ይላል። የኋለኛው ስህተታችን ከፊተኛይቱ ስህተት እንዳትከፋ፣ ያ ማለት መጀመሪያም የሰቀሉት በስህተት እንደሆነ ይታወቃል ማለት ነው። የማቴዎስ ወንጌል ምዕራፍ 27 ቁጥር 62 ላይ ነው። በማግስቱም ከመዘጋጀት በኋላ በሚሆነው ቀን፣ የመዘጋጀት ቀን የሚላት ዓርብን ነው። ከዚያ በኋላ የምትሆነው ቀን ደግሞ ቅዳሜት ናት። ምክንያቱም ዓርብ የመዘጋጃ ቀን ትባላለች። የቅዳሜውንም ስራ ደርበው ስለሚሰሩ ነው። የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ ያ አሳች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት፣ ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩ እስከ 3ኛው ቀን ድረስ እንዲጠበቅ እዘዛሉት ይላል። እንግዲህ መጀመሪያ የኋለኛይቱ ስህተት ማለት መቃብሩን አለማስጠበቅ፣ የፊተኛይቱ ስህተት ደግሞ መስቀል ማለት ነው። እና በፊትም የሰቀሉትን በስተት እንደሆነ ራሳቸው እየተናገሩ ነው። ጲላጦስም ጠባቆች አሏችሁ፣ ሄዳችሁ እንዳሰባችሁት እንዳወቃችሁት አስጠብቁ አላቸው። እነርሱም ሄደው ከጠባቆች ጋር ድንጋዩን አትመው መቃብሩን አስጠበቁ ይላል። ስለዚህ የአይሁድን ብልሃት ስናየው ክርስቶስን ከመጥላታቸው የተነሳ የመጀመሪያው ክርስቶስን መግደል የሚለው የመጨረሻ መፍትሄ መስሎ ነበር የታያቸው። ከገደሉት በኋላም ደግሞ ሌላ ስጋት አደረባቸው፣ ቢነሳስ። ስለዚህ ሁለተኛ እንዳይነሳ መቃብሩን ማስጠበቅ ወደሚለው ተሸጋገሩ። መቃብሩን አስጠበቁ። ያስጠበቁት በ400 ወታደር ነው። 4 ጭፍራ ወታደር ነው የሚለው
400 አለቆች አሏቸው፣ ወታደሮች ማለት ነው እንዲጠብቁት ያደረጉት። እና በጣም ከባድ ትእዛዝ ነው የሰጡት። እንደ ዘመኑ ኮማንድ ፖስትን የታወጀው ማንም በመቃብሩ አካባቢ ከተገኘ በህይወት እንዳይያዝ የፈለጉትን እርምጃ እንዲወስዱ ትእዛዝ ተሰጥቷቸዋል። መቃብሩንም 50 እና 60 ሰው የሚያነሳው ድንጋይ ገጥመውበታል። በንጉስ ማህተም ታትሟል። ሶስት ነገር አደረጉ ባጭሩ። ቅዳሜ ቀን ስዑር ቅዳሜ ትባላለች፣ የተሻረችው ቅዳሜ ማለት ነው። የተሻረችው በምንድን ነው ሲባል አይሁድ በስራ ሽረዋታል። በሌላ ቀን የማይሰሩትን ስራ ክርስቶስ እንዳይነሳ ለማድረግ ግን 60 ሰው የሚያነሳው ድንጋይ ሲገጥሙ፣ መቃብር ሲያትሙ፣ ወታደር ሲመድቡ ውለዋል። የተዘረጋ መጽሐፍ የማያጥፉ አይሁድ፣ የተከፈተ በር መልሰው የማይዘጉ አይሁድ፣ ዛሬ እንኳን ያሉት እስራኤል ያሉት ሰዎች አይሁዳውያን ቁልፍ የሊፍት ቁልፍ እንኳን በጣታቸው አይነኩም ይባላል። እና ምንም የማያደርጉት ግን ያን ዕለት ለ50 ለ60 ሆነው ድንጋይ ሲያንከባልሉ በአፉ ላይ ሲገጥሙ እንደዚያ ሲያደርጉ ሻሯት። ስለዚህ አንደኛው አይሁድ በተግባር ሽረዋታል፣ በስራ ሽረዋታል። ሐዋርያት ደግሞ በጾም ሽረዋታል። በሰንበት ቀን ጾመዋል እና እንደዛ አድርገው ዋሉ። ነገር ግን ከ18 ሰዓት በኋላ መጠበቅ አልቻሉም ወታደሮቹ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። በተነሳ ጊዜ የመጀመሪያው ትንሣኤውን ያዩት የወታደሮች ናቸው፣ አለቆች ናቸው። የትንሣኤው ምስክር የሚሆኑት ከሐዋርያቱ ይልቅ ቀድመው እነዚህ ወታደሮች ናቸው። የትንሣኤውን የሚሰሙት ከሐዋርያት ቀድመው አይሁድ ናቸው። ስለዚህ ሄዱና ምን አሏቸው? እንግዲህ እናንተ ጠብቁ ብላችሁን ነበር፣ እኛ ግን እየጠበቅን ነበር፣ አልቻልንም፣ ተነሳ አሏቸው። ያኔ እንደ መጨረሻ መፍትሄ የወሰዱት ምንድን ነው? እኛ ለእናንተ ገንዘብ እንሰጣችኋለን፣ እናንተ ግን ሄዳችሁ ወደ ከተማ አንድ ነገር በማውራት ተባበሩን አሏቸው። ምን ብለን እናውራ? እኛ ተኝተን እያለ ደቀ መዛሙርቱ በሌሊት መጥተው ሰረቁት ብላችሁ አውሩ አሏቸው። ይሄንንም በማቴዎስ ወንጌል ምዕራፍ 28 ቁጥር 11 ላይ ተጽፏል። ሲሄዱም ሳሉ እነሆ ከጠባቆቹ አንዳንድ ወደ ከተማ መጥተው ለካህናት አለቆች አወሩ። ከሽማግሌዎቹም ጋር ተሰብስበው ተማከሩና ለጭፎች ብዙ ገንዘብ ሰጧቸው። እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከዛሬ ድረስ ሲወራ ይኖራል ይላል። ያ ማለት ምንድነው? አይሁድ እንግዲህ እንደ መጨረሻ መጀመሪያ መግደል ነበረ፣ ከገደሉ በኋላ እንዳይነሳ ማድረግ ነበረ፣ ከተነሳ በኋላ ደግሞ ትንሣኤውን ማስተባበል ነበር የመጨረሻ ዓላማ ብለው ያመጡትና ትንሣኤውንም ሲያስተባብሉ ለወታደሮቹ ገንዘብ ሰጥተው በቂ ገንዘብ ሰጥተው ገዢውን አሳምነው ክርስቶስ ተነሳ የሚለውን ተሰረቀ እንዲል አስሩ ማለት ነው። ተሰረቀ የሚለውን ደግሞ ቁጥር 13 ላይ ምን ይላል? እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ ነው ያሏቸው። እና ይሄንን ቃል ነው ዮሐንስ አፈወርቅ ሲተረጉም ይሄ ቃል የወታደሮቹ ንግግር የክርስቶስን መነሳት ያሳያል እንጂ መሰረቁን አያስረዳም። ምክንያቱም እኛ ተኝተን ሳለን ደቀ መዛሙርቱ ሰረቁት ካሉ ከተኙ በምን አወቁ ይላል። ተኝተናል ካሉ የተኛ ሰው ለምስክርነት አይበቃም። ሌላው ደግሞ ሰረቁ የተባሉት ደቀ መዛሙርቱ ናቸው። ደቀ መዛሙርቱ እንዴት ሊሰርቁት ይችላሉ? ምክንያቱም በመቃብሩ ላይ ቅዳሜ ዕለት ጠዋት የተገጠመው ድንጋይ 50 እና 60 ሰው ካልተሰበሰበ በቀር ሊያነሱ አይችልም። ደቀ መዛሙርቱ ደግሞ 11 ናቸው። ይሁዳ ከመካከላቸው ወጥቷል። ስለዚህ 11 ሰው ይሄ 60 ሰው አቅም ከየት አግኝቶ ያመጣዋል? እና ይሄም ውሸቱ መሆኑን እንዲያረጋግጥ ነው። ሌላው ወታደሮቹ እኛ ተኝተን ሳለ ነው ያሉት። እንዴት ይተኛሉ? ጠብቁ ተብለው የሀገር ጉዳይ ነው፣ ትልቅ ነገር ነው፣ የተሰጣቸው ኃላፊነት ነው። ይሄንን ኃላፊነት ተው እንዴት ተኝተን ነበር ይላሉ። የተቀጠሩት እንዲተኙ ነው ወይስ እንዲጠብቁ? ስለዚህ እኛ ተኝተን ነበር ማለታቸው በራሱ በሮማውያን ሕግ መሰረት ሞት፣ ስቅላት ያስፈረድባቸዋል። ነገር ግን እኛ ገዢውን አባብለን ያለ ስጋት ትኖራላችሁ ብሏቸዋል። ስለዚህ ይሄ ሁሉ ተደምሮ የክርስቶስ መነሳቱን ያሳያል። ስለዚህ የክርስቶስ ትንሣኤ ሐዘን የሚሆነው ለአይሁድ ለአጋንንት ነው እንጂ
ለክርስቲያን ሁሉ ደስታ ነውና ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ምድር በክርስቶስ ደም ታጥባ ደስታን ታደርጋለች። ስለዚህ ይህችን የደስታ ሳምንት የደስታ ዘመን ትንሣኤ እንድናከብር የሰጠን አምላካችን እግዚአብሔር ክብር ምስጋና ይግባው እና በዚህ በዘመነ ትንሣኤም በተለይ በዚህ በመጀመሪያው ሳምንት ሰኞ ማዕዶት ይባላል፣ ማክሰኞ ቶማስ ይባላል፣ ዛሬ ደግሞ ረቡዕ አልዓዛር ይባላል እና ስለ አልዓዛር ካየንም አልዓዛርን ክርስቶስ ከሙታን መካከል በመዋዕለ ሥጋዌው ወይም በሚያስተምርበት ጊዜ በሕይወተ ሥጋ እያለ አልዓዛርን ከሞት አስነሱታል። በተቀበረ በአራተኛው ቀን ሥጋው መፍረስ መበስበስ በሚጀምርበት በአራተኛው ቀን ነው ያስነሳው። ይሄ ደግሞ ሁለንተናዊ ትንሣኤ ወደፊት የሚኖረውን ትንሣኤ ቀድሞ በአልዓዛር አሳየን። በዮሐንስ ወንጌል ምዕራፍ 11 ላይ ተመዝግቦ እናገኘዋለን። የቅዱስ አልዓዛር በረከቱ ይደርብን። ዛሬ ቤተክርስቲያን አልዓዛርን ታስበዋለች። አልዓዛር ሁለንተናዊ ትንሣኤ እንዳለን ክርስቲያኖች ምሳሌ ተደርጎ ለክርስቶስም ትንሣኤ ምሳሌ ነው፣ ለእኛም ትንሣኤ ምሳሌ ነው እና የክርስቶስ ስልጣን የተገለጠበትም ነው። ክርስቶስ መፍረስ መበስበስ በሚጀምርበት ቀን አስነሳው። ለዚያ ነው የኛ ሞት በእግዚአብሔር ዘንድ እንቅልፍ ይባላል። እኛንን ፈረስ በሰበስ የሚለውን እንጂ በእግዚአብሔር ዘንድ ግን ይቻላል እና የእግዚአብሔር ስልጣን የተገለጠበት ነው። ሲጠራውም አልዓዛር ሆይ ወደ ውጭ ና ብሎ ነው የጠራው በዮሐንስ ወንጌል ላይ እንደምናየው እና ሙታን ሆይ አላለም። ሙታን ሆይ ተነሱ ቢል በአልዓዛር በተቀበረበት ቦታ የተቀበሩ ብዙ ሙታን ነበሩና በጌታ ቃል ብቻ ብዙዎች ይነሱ ነበር። ነገር ግን ክርስቶስ የፈለገው አልዓዛርን ብቻ ነው ማስነሳት የፈለገውና አልዓዛር ተነስ ብሎ ጠራው። ሌላው ከትንሣኤ በኋላ የአልዓዛር ሕይወቱን ስናይ 30 ዓመት ነው የኖረው። ክርስቶስ ከሙታን ካስነሳው በኋላ በተለይ በጥቅምት 21 ስንክሳርም ላይ ተመዝግቦለታል ታሪኩ። ለ30 ዓመት የኖረው ቆጵሮስ በሚባል ደሴት ላይ ጵጵስና ተሾሞ በፍጹም እግዚአብሔርን ሲያገለግል የኖረ ቅዱስ አባት ነው በዛሬው ዕለት የሚታሰበው። በቆጵሮስ ደሴት ላይ ለብዙ ዓመት ነው እንግዲህ በዛ በጵጵስና ያገለገለው። በጣም የሚገርመው የቅዱስ አልዓዛር ሕይወቱ ስቆ አያውቅም። ከሞት ከተነሳ በኋላ ለ30 ዘመን ዝም ብሎ የኖረ ነው። ይሄ ምክንያቱ ደግሞ በሲኦል ያሉ ነፍሳትን ስላየ ነው። በሲኦል በአጋንንት ይረገጡ ይቀጡ የነበሩ ነፍሳትን አይቶ በዚያ እያዘነ ይኖር ነበረ። በዕለታት አንድ ቀን ግን አንድ ሰው ሸክላ ሰርቆ ሲሄድ አየና ጭቃ እንዴት ጭቃን ይሰርቀዋል ብሎ ሳቀ፣ ፈገግ አለ ይላል እና ስቆ አያውቅም አልዓዛር። ከዛ በኋላ ነው ዛሬም በቆጵሮስ ደሴት ላይ የቅዱስ አልዓዛር ገዳሙ አለ፣ ቤተክርስቲያኑ አለ። ስለዚህ ለ30 ዘመን ኖሯል እና አልዓዛር የኃጢአተኞች ምሳሌ ይሆናል። ሰው በኃጢአት ከወደቀ በኋላ በትንሣኤ እንደሚነሳ ማረጋገጫው ቅዱስ አልዓዛር ነው። ስለዚህ ረቡዕ አልዓዛር ይባላል። ነገ ደግሞ አባታችን አዳምን እናስባለን። ዓርብ ቅድስት ቤተክርስቲያንን፣ ቅዳሜ ቅዱሳት አንስትን፣ እሁድ ዳግም ትንሣኤን እናስባለን እና ይሄ በጣም ታላቅ የደስታ ሳምንት ነው። በዚህ በደስታ ሳምንት ደግሞ እንደው የትንሣኤውን በረከት ሳንካፈለው ሳንሰማው እንዳናልፍ ለማለት ነው። ጌታችን ስለ ትንሣኤው ተናግሯል። የተነሳው እንደተናገረ ነው። ሁሉም ዘንግተውት ነበረ። የአይሁድ ክፉ ወሬ የክርስቶስን ትንሣኤ አዘንግቷቸው ነበረ። ማርያም መግደላዊት የጌታዬን ሥጋ ሰርቀውታል ያለችው ጌታ ተነስቷል አላለችም። ሴቶቹም ወደ መቃብሩ ሲሄዱ በጣም እያዘኑ ሄዱ የነበሩት እዛ 60 እና 50 ሰው እንዲያነሳው አድርገው የገጠሙትን ድንጋይ ማን ያንከባልልናል እያሉ ነበር ስጋታቸው። መልአኩ ተገልጦ ግን እንደተናገረ ተነስቷልና በዚህ የለም ሕያውን ከሙታን መካከል ስለምትፈልጉት አላችሁ ነው ያላቸውና ዛሬ ክርስቶስ ሕያውነቱ የተገለጠበት የእኛም ትንሣኤያችን የተረጋገጠበት ሞት የሞተበት ዲያብሎስ የተሸነፈበት ሞት ድል በመነሳት የተዋጠበት ሳምንትና የማይፈጸም ደስታ የሚያገኘንበት ሳምንት ነው። እግዚአብሔር አምላካችን ይህንን ሳምንት በዚህ መልኩ እንድናከብር ስለሰጠን ለትንሣኤው ስላደረሰን ስለማይነገር ስጦታው ክብርና ምስጋና ይግባው። የቅዱስ አልዓዛር በረከቱ ረድኤቱ
ከሁላችን ጋር ይሁንልን። እንግዲህ ስለ ትንሣኤው ይሄንን ያክል ካል ይበቃናል። የሚቀጥለው ሳምንት የአዋልድ መጻሕፍትን እንደ መግቢያ እናይና ያው ቤተክርስቲያናችን መጻሕፍትን በሁለት ከፍላ ታያቸዋለች። በትልልቁ ማለት ነው 10ው መጻሕፍት የሚባሉ አሉ። 10ው መጻሕፍት ማለት የመጻሕፍት ሁሉ ስር የሚባሉ አሉ። ወይም ደግሞ መጻሕፍት አምላካውያት የሚባሉ አሉ። መጻሕፍት አምላካውያት ወይም 10ው መጻሕፍት የምንለው መጽሐፍ ቅዱስን ነው። ብሉይ ኪዳንን፣ አዲስ ኪዳንን 10ው መጻሕፍት የመጻሕፍት ሁሉ ስር ይባላሉ 10ው መጻሕፍት። ሌላው ደግሞ አዋልድ መጻሕፍት ይባላሉ። አዋልድ መጻሕፍት ማለት ልጆች ማለት ነው። የ10ው መጻሕፍት ልጆች ማለት ነው። ያ ማለት ልጅ ከአባቱ ዘር ከእናቱ ዘር ተከፍሎ የእናቱን የአባቱን ባህሪ፣ ጸባይ፣ ማንነት፣ ደም ይዞ እንደሚወለድ ሁሉ እንደሚያድግ ሁሉ እነዚህ አዋልድ መጻሕፍት የሚባሉትም ፈጽሞ ባህሪያቸው፣ ጠባያቸው፣ ሁሉ ነገራቸው ከ10ው መጻሕፍት ጋራ የሚስማማ የማይቃረን ለማለት ነውና ቤተክርስቲያን መጻሕፍትን በሁለት ትልልቅ ጎራ ትከፍላቸዋለች፣ 10ው መጻሕፍትና አዋልድ መጻሕፍት ተብሎ። ስለዚህ አዋልድ መጻሕፍት እነማን ናቸው? አዋልድ መጻሕፍት ማለት ምን ማለት ነው? ለምን አዋልድ ተባሉ? አዋልድስ ስያሜውና ትርጉሙ ምንድን ነው? ለምንስ አዋልድ መጻሕፍት አስፈለጉ? 10ው መጻሕፍት አይበቁም ወይ? እንደገና የአዋልድ መጻሕፍት ዋና ዋና ክፍሎቻቸው ምንድን ናቸው? አዋልድ መጻሕፍትን የምንቀበለው በምን መስፈርት ነው? ዛሬ አንድ ሰው ቢጽፍልን በምን መስፈርት እንቀበል? ትክክለኛው አመለካከት ስለ አዋልድ መጻሕፍት ምን መሆን አለበት የሚለውን እናያለን። ከአዋልድ መጻሕፍት ደግሞ አንዱ ተአምረ ማርያም ነው። ስለዚህ የተአምረ ማርያም ያው ብዙ ስለሆነ መቅድሙ ብቻ ደግሞ እናያለን ማለት ነው። ተአምረ ማርያም እንግዲህ አዋልድ መጻሕፍት አለ፣ ከአዋልድ መጻሕፍት ተአምረ ማርያም አለ። የተአምረ ማርያም ደግሞ መቅድሙ አለ። ከተአምር አስቀድሞ ይህ ይነበብ የሚለው የዘወትሩና ከነመርገፎቹ ጭምር የዕለተ ሰንበቱ አለ። በዚያ ላይ ያሉትን ኃይለ ቃላት እያነሳን ምን ማለት እንደሆነ አብረን እናያለን። ለሚቀጥለው ሳምንት ጀምረን ለዛሬ አምላካችን እግዚአብሔር ፈቅዶልን ይህንን ያክል እንድንነጋገር ስለረዳን ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁንልን። እግዚአብሔር ለሳምንት ቀጠሮ ያደርሰን፣ የሰማነውን በልቦናችን ያሳድርብን።